መጠበቅ አቁምና አሁን ጀምር። በሰው ልጅ ታሪክ ውስጥ ጥቂቶች ከፊት ናቸው፣ ማጆሪቲው ተከታይ ነው። ምክንያቱ ደግሞ ጥቂቶች ለመጀመር ጊዜ አያጠፉም፣ ፍጹም ጊዜ ፍጹም ሁኔታ አይጠብቁም። ዓለም ራሷ ፍጹም ባልሆነችበት ምድር እየኖርክ እንዴት ፍጹም ጊዜ ትጠብቃለህ? መኖር የምትፈልገው ህይወት ካለ፣ መጀመር የምትፈልገው ህይወት የምትፈልገው ሰርተ ማለፍ የምትመኘው ነገር ካለ ምን ትጠብቃለህ? እስኪ ሰዓትን ፊት ለፊት አድርገህ ተመልከተው። ፍጥነቱ ይገርማል። ሰዓቱ አንተ ተኛህ ብሎ ቆሞ ሲጠብቅ ያድራል እንዴ? ለመጀመር ፐርፌክት ጊዜ የምትጠብቅ ከሆነ በቆየህ ቁጥር ያን ነገር ለማድረግ አቅም እያጣህ፣ ለማድረግ የነበረህ ተነሳሽነት እየሞተ ነገሮች እንኳን ቢመቻቹልህ ሳታደርገው ትቀራለህ። ለመጀመር ትክክለኛው ጊዜ መቼ እንደሆነ ታውቃለህ? ያን ነገር ለመጀመር የተሰማህ ጊዜ ወይም ያስፈለገ ሰዓት ነው። ውሃ እየጠማ እንጀራ እየራበህ ቆይ ልመገብ ትላለህ እንዴ? ንግድህ እየከሰረ ቤትህ ውስጥ ጎርፍ እየገባ ቆይ ነገ ወይም ጠዋት አስተካክለዋለሁ ትላለህ እንዴ? አንድ ሚስጥር ልንገርህ፣ ፍጹም ሁኔታ ፍጹም ጊዜ በዚህ ምድር የለም። እርምጃ ለመውሰድ ጊዜው አሁን ነው። ሰኞ ጀምራለሁ፣ በሚቀጥለው ዓመት ጀምራለሁ፣ ጊዜ ሲኖረኝ ጀምራለሁ፣ ትንሽ ገንዘብ ላጠራቅምና ጀምራለሁ፣ እውቀት ሲኖረኝ ጀምራለሁ። እባክህ ሰበብን አታብዛ። አንድ እውነት ልንገርህ፣ የሰው ልጅ መቼም ቢሆን እስከ ለተሞቱ ድረስ ፍጹም ነገር የለውም። ደግሞ ሳያደርገውና ነገ ለማለት ምን ዋስትና አለ? በነገ ማን ነው እርግጠኛ ያደረገ? ሴኮንዶች በቆጠሩ ቁጥር አንድ እርምጃ ከእድሜህ እየቀነሰ ወደ ሞት እየተጠጋ እንደሆነ አታውቅምና ስበብህን አቁም። ትናንት ተራ ሰዎች የነበሩ በዙሪያ የምታውቃቸው ሰዎች ስለጀመሩ በቢዝነስ ስኬታማ፣ በህይወት ደስተኛ፣ ህልማቸውን በመኖር አንደኛ ሆነው እያየህ እንኳን መማር አትፈልግም። ተኝተህ ፈጣሪ ያውቃል ብትል ፈጣሪ የሚያውቀው የወጣለት እንቅልፋም መሆንህን ነው። ቤተሰብ ሲረዳኝ ወይም ሲያግዘኝ ብትል የሚያግዙ ስትጀምር ነው። ሐሳብ የሚመጣልህ ስትጀምር ነው። መንገዱ የሚገለጥልህ ስትጀምር ነው። ምናልባት በእድሜ የሚበልጡህን በንግዱ ዓለም ቢዝነስማኖችን ምን እንደሚጸጽታቸው ብትጠይቃቸው ቀድሜ ቢጀምር ኖሮ ትንሽ ብፈጥን ኖሮ ብለው የመጀመርን አስፈላጊነት ይነግሩሃል። አንተ ግን ለመጀመር ቅድመ ሁኔታ አስቀምጠህ ኢምንት በሆነችው እድሜ እሷንም አጋምሰህ መቼ ጀምረህ መቼ ልትኖር ነው? የምትኖራቸውን ዓመታት ብታሰላቸው በጣም ጥቂት ናቸው። ታዲያ ለምትወዳቸው ሳትደርስላቸው፣ ለሚጠብቁ ሳታሳያቸው ማለፍ ትፈልጋለህ? በቃ አሁን ጀምር። ሰዓቱ አሁን ነው። ጊዜ በጣም ውድ ሀብት ነው። ያለፈውን መመለስ አትችልም። ትናንት ብትጀምር ኑሮ ምናልባት ዛሬ የተሻለ ቦታ ትደርስ ነበር። ቻይኖች በጣም የሚወድላቸው አባባል አላቸው። እንዲህ ይላሉ፣ ዛፍ ለመትከል ትክክለኛው ጊዜ ዛሬ 20 ዓመት ነበር፣ ካልሆነ ግን ትክክለኛው ወይም ሁለተኛው ጊዜ አሁን ነው ይላሉ። አሁን ነው እርግጠኛ መሆን የምትችለው። ነገ አንተ እንኳን ባትኖር የጀመርከውን የሚቀጥልልህ ይመጣል። አለመጀመር እድል ማቃጠል ነው። ችሎታን መግፋት ነው። መክሊትን መቅበር ነው። ትናንትን አጨልሞ ዛሬን ማስተዛዘኛ ሎተሪ ማድረግ ነው። ህይወትን እንዲቀየር፣ ታሪክህ እንዲታወስ ትፈልጋለህ? መሆን የምትሻውን ረጅሙን ጉዞ አሁን ጀምር። አሁን ስትጀምር ነው በተሳሳት ማስተካከያ ጊዜ የሚኖርህ። ብታጠፋ እንደ አዲስ ማሻሻል ማስተካከል የምትችለው። አሁን ግልጽ ነው፣ ይታያል። አሁን ባዶ ወረቀት ነው፣ የተሰጠውን ይቀበላል። አሁን ደማቅ ብዕር ነው፣ የጻፈው ይነበባል። አሁን ትርፋማ ነው፣ አያከስርም። የጀመሩ ሲሳሳቱ ከስተታቸው ተምረው አንድ ቀን ያ የተመኙትን ህልም ይኖራሉ። ያልጀመሩ ደግሞ ጽንሰታቸውን በኩንታል ተሸክመው የህልም እንጀራ ሲበሉ ህይወት ታልቃለች። ህይወት አጭር ናት። ለፍቅር፣ ለመርዳት፣ ለሰዎች ለመድረስ፣ የተሻለ ህይወት ለመኖር፣ ህልምን እውን ለማድረግ፣ ሀብት ለማካበት፣ ለእውቀት መፍትሄው አሁን መጀመር ብቻ ነው። አሁን ስትጀምር ብትወድቅ ትነሳለህ፣ ብትከስር ታገግማለህ፣ ብታጣ ታገኛለህ፣ ብትከሳ ትወፍራለህ፣ ብትደክም ትበረታለህ፣ ብትሰንፍ ጎበዝ ትሆናለህ፣ ቢከፋ ትደሰታለህ። የራቁህ ይቀርባሉ፣ የሚጠሉህ ይወዱሃል፣ ስኬት ያናደዳቸው ተመልሰው ያደንቁሃል፣ የገፉ ይደግፉሃል፣ ያላመኑህ ያምኑሃል። ለምን ካልከኝ ጊዜ የሚባለው በጊዜ ጀምረህ በልጣቸዋልና። ሰው የሚያደንቅ ስትሻል ብቻ ነው። ሳያውቅ የሚያደንቅ ጥረትህን በዝና ሲሰማ ነው። ወዳጄ፣ ለመማር፣ ለማትረፍ፣ ለማደግ፣ ለመሻል፣ ለመወደድ፣ ተጽዕኖ ለመፍጠር፣ ለሀገር ለመድረስ፣ ታሪክ ለመስራት፣ ስምን ለማደስ ትልቁ ጥበብ ላመንከው ወይም እንዳይንብል ለምትጠብቀው ህልምህ መፍትሄው አሁን መጀመር ብቻ ነው። ተነስ፣ ሰበብ አታብዛ፣ ድብብቆሽ አትጫወት፣ ከምኞት ቀጠና ውጣ፣ ደፋር ሁን፣ ሪስክ ውሰድ፣ ኃላፊነት ይሰማ። ሌላ ምንም አይመጣም። ሌላ ማንም አይመጣም። በራስ ተማመን፣ ጠንክረ ስራ፣ ተስፋ አትቁረጥ። ከህልም ጋር አላርም ቅጠር። በማይጠቅም ነገር ጊዜህን አታባክን። ከሚረብሹ ነገሮች ራስህን ጠብቅ፣ አርቅ። ለራስህ ጊዜ ስጥ። በእቅድ ተመራ። ሰዎችን አታሳብ። በህይወት አታርፍድ። አርፍዶ የተነሳ ታክሲ ይሞላበታል፣ መንገድ ይዘጋበታል፣ ፀሐይ ይመታዋል። ያሰበውን አከናውኖ መመለስ አይችልም። ሰበበኛ ነው፣ ያማራር። ከስራው ሳይደርስ በሐሳብ ይደክማል። ለፍቅር ስታረፍድ ሰው ስንተኛህ ነው ይሉሃል።
ለህልም ስታረፍ ጸጸት ይገድልሃል። ለትምህርት ስታደፍ ለመብሰል ማግደቱ ይጨርሳለህ። ወዳጄ አሁን እንደመጀመሪያ ብልሃት ህይወትን የሚያጣፍጥ ዓለምን ምን ነው እድሜ በጨመርሽልኝ የሚያሰኝ ነገር የለም። አንዴ ለምትኖረው ህይወት ካለፈህ ለማታገኘው እድል ትልቁ ብልጠት አሁን መጀመር ብቻ ነው። ጀምረህ ጀምሬ ብከስርስ ጊዜ ባይበቃኝስ ቢበላሽብኝስ አትበል። ለምሳሌ ለምን አሁን ፈጣሪን ፈጠርከኝ ትንሽ መቆየት ነበረብኝ ብለህ ማስተካከል ትችላለህ እንዴ? ጥያቄ አታብዛ። በምድር ላለ ነገር ወይም ለሚፈጠር ነገር በሙሉ ለመቀየርና ለመስራት ሙሉ ስልጣን ስለተሰጠ ከፈለክ ታደርገዋለህ። ከጀመርክ የዛሬ 5 የ10 ዓመት ባለህበት ቦታ አይነኬ። ሰዎች አንተን ማንነት እንደ ውሃ የሚጠሙት ወይም እንደ እንጀራ የሚራቡት ትሆናለህ። ይቻለም ያንተን ተሰጥኦ ያንተን ብቃት ትፈልጋለች። ለምን ይዘህባት ትሄዳለህ? አንተ የዚች ዓለም ሀብቷ ነህ። ለምን ትደበቅባታለህ? አንተ በአንድ ጠብታ ንግግር ሰዎች ልታክም ትችላለህ። ለምን ሐሳብህን ሳትሰጣቸው የጋን መብራት ትሆናለህ? ይህ ምን አይነት ንፉግነት ነው? በቃ አሁን ጀምር፣ ወስን፣ ተማር፣ ሳሰለች ደጋግመው። ምንድነው የምትጠብቀው? አሁን እኮ በጣም አጣብቂኝ ውስጥ ላይ ነህ። እድሜህ እየጨመረ ነው፣ ጊዜህ እየነጎደ ነው። አንተ ግን ዛሬ እንኳን መማር አትፈልግም ወይም ይብቃ አትልም። መጀመርህና ህልምህን መኖር ከዛሬ በላይ ለነገ ጠቃሚ ስንቅ ነው። መሰረትና የሰውነት ልክ ነው። ማንን ትጠብቃለህ? ሁሉም ከኋላ ተነስቶ ቀድሞሃል። ጊዜውን ተጠቅሞ ብልጥ ሆኗል። ከስተቱ ተምሮ ፐርፌክት ሆኗል። ኃላፊነት ወስዶ መሰናክሎችን አልፏል። ትናንት አልፎ ዛሬ በጥሩ መሰረት ላይ ነው። ወዳጄ ብታረፍድም ከመቅረት ይሻላል። ምናልባት አንዳንዴ ኋለኞች ራሱ ፊተኞች ሊሆኑ ስለሚችሉ አሁን ለመጀመር ትክክለኛው ጊዜ ነው። ትልቁ መልእክት ነው። በዚህ ቪዲዮ የምትመኘውን የምትፈልገውን የምትጓጓለትን ነገር አሁን ከመጀመሩ ውጪ ሌላ አማራጭ እንደሌለህና በጊዜ የተኛ በጠዋት ይነሳል እንደሚባለው ለመጨረሻ ጊዜ ካልጀመርክ ወስነህ እንድትጀምር የተሻለ ግንዛቤ እንዳገኘው ወይም እንዳገኛችሁ በመተማመን በሌላ ጠቃሚ ቪዲዮ እስክንገናኝ ድረስ ይህ ጠቃሚ ቪዲዮ ለብዙዎች እንዲዳረስ ላይክ አድርጉት። ቤተሰብ ሆናችሁ ለዚህ ጠቃሚ ቻናል ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ሐሳባችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ባባችን። ቴንክ ዩ